እንደናችሁ አሻ አንደ ኮማን አግዘው ሳሚ ኪቦርድ ጋር ነው። እግዚአብሔር ስም ለዘላለም ይባረክ። የድንቅ ጌታ ስሙ ለዘላለም የተባረከ ይሁን። ይህን ጌታ እንወደዋለን፣ ደግሞም እናመልከዋለን፣ እንገዛለታለን፣ ከዛም በላይ እንታዘዘዋለን። መታዘዝ ሰነፎች ከሚያቀርቡት መስዋዕት ይበልጣልና እግዚአብሔርን መታዘዝ ነው። ለዛሬ ያስኩትን የመጽሐፍን ክፍል አነብና እንጸልያለን። ወደ ማርቆስ ወንጌል ምዕራፍ 4 ላይ እናደርጋለን። አነባዋለሁ በጌታ ስም። ደግሞም በባህር ዳር ሊያስተምር ጀመር። እጅግ ብዙ ሰዎችም ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡም ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ። እሾህም ወጣና አነቀው፣ ፍሬም አልሰጠም። ሌላው ግን በመልካም መሬት ላይ ወደቀና ወጥቶ አደገ፣ ፍሬም ሰጠ። አንዱም 30 አንዱም 60 አንዱም 100 አፈራ። እንጸልይ። አባት ሆይ፣ የነገስታት ንጉሥ፣ የኛ ጌታ፣ ምሕረትና ቸርነት በጎነትም በሕይወታችን ዘመን ሁሉ ከቤታችን ከዙሪያችን ከሕይወታችን ያጠፉ በሞት መካከል ስናልፍ ያልሞትን ካንተ የተነሳ በፊታችን የነበረው እሳት ያላቃጠለን ድጋፊ ከኛ ጋር ስላለ የሚከሰን ጣፍቶ ሳይሆን ሕይወታችን በምስቅልቅል በመካከል በነበረበት ጊዜ አባ ስንል የሰማህን ያዳመጥከን ወየ ብለህ መልስ ሰጠህን። አዲስ ሕይወት በሕይወታችን የተከልከን አምላካችን ስምህን እንድናመሰግንህ ዕድል የሰጠህን ዕድሜ የሰጠህን እንድናመልክህ ቤት የሰጠህን ቦታ የሰጠህን ሕዝብ የሰጠህን ቃልም ጭምር የሰጠህን አምላካችን እግዚአብሔር እናመሰግንሃለን። ስምህ ለዘለዓለም የተባረከ ይሁን። እናመሰግንሃለን። ተባረክ። አንተ ጥንት የነበርክ ነህ። አንተ ለዘለዓለም የምትኖር አምላክ፣ ለአምላክነት ወደር የለም። አንተ አልፋና ኦሜጋ የምድርና የሰማይ ፈጣሪ ነህ። የሰውን ልጆች ከአፈር ያበጀ የእጅ የጥበብ ውጤቶች ነን እኛ። እግዚአብሔር ሆይ ጉልበት ኖረኝ፣ አቅም ኖረኝ፣ ጥበብ ኖረኝ አይደለም። ጸጋህ ደግፎን፣ መንፈስህ ደግፎ ምሕረት እንድቆም ረድቶኝ በዚህ በተከበረ በተመረጠ ሕዝብ ቆሜ ስምህን እጠራለሁ። ለዘለዓለም አንተ ብቻህን ንገስ። እግዚአብሔር ሆይ አቅም የሌለውን ጉልበት የሌለውን ምንኛ ረዳው። አባ እኛ ዛሬ እዚህ ተሰባስበን ቃልን እየተጠባበቅን ለአንድ ሰው ሕይወቱን እንዲያ የሚያደርግ ለአንድ ሰው መጽናናትን የሚሰጥ አንድን ሰው የቆመ
ቼክ እንዲያደርግ የምረዳ ቃል አሁን ለእኔና ለወገኖቼ ይምጣ። አባ በእኔና በወገኖቼ አንጻር ሰማይ ይከፈት። በእኔና በእነዚህ ሕዝብ መካከል አንተ ራስህ ዘርፋፋ ልብስን ለብሰ እነዚያ ጀግኖቹ በእሳት መካከል በቆሙ ጊዜ እግዚአብሔር የመለከትን ኃይል ያነሳ ያሳየ ምሕረትን የገለጥክ እሳትን ላያቃጥላቸው እንደ አራተኛ ሰው ሆነ የገባ ዛሬ በዚህ መድረክ ላይ ከኔ ጋር እንደ ሁለተኛ ሰው ሆነ እንድታይነት ጠይቃለሁ። እግዚአብሔር አባቴና መድኃኒቴ ሆይ እጆቼን በእጆች አንደበቴን በአንደበት እግዚአብሔር ሆይ በክንዶች እግዚአብሔር ሆይ እንድትይዝልኝ ዘንድ ጠይቃለሁ። አባባ ምን አቅም ኖሮን ምን ጉልበት ኖሮን በምን ክብር በምን ጽድቅ ጨለማ ውስጥ የነበርን ኃጢአት ገርፎ ብርሃን እንዳይታይ የደበቅን ክፎች የነበርን ያንተ ታላቅ መንፈስ ስመጣ ያጽናነን የገሰጸን የፈወሰን እንድንኖር ተስፋ የሰጠን ክርስቶስን መጠባበቅ የሆንብን ያኮነን ታዲያ አሁን እንድትናገረን ራሳችንን አሳልፈን ፊት ላይ ያቀረብን እናና አስተውልና እናና ጎበኝ አባባ ና ጎበኝ ምረን አስተውለን። አንዱ ሞቱ አዲስ ፍጥረት እንፈጠር እንጮሃለን። አሮጌው ከድሮ ጀምሮ ከኔ ጋር ያለው ከዚህ ሕዝብ ጋር የነበረው እየመጣ ያጣቀሰ ወደ ኋላ የሚስበን ክፉ ነገር አባባ በአንተ ስም በኃይልህ በጉልበትህ በቃል ጥበብ በመዶሻይ እንድሰበር ጠይቄያለሁ። ስበርልኝ። አሁን መጥተህ አባባ ጠንካራውን ልብ ጠንቀን ገብተን ወደ ውስጥ እንድንገባ ስርን ሰደን ቤዛችን እንድስተካከል መሰረት እንድስተካከል የሚያደርግ ፋውንዴሽናችንን የሚያስተካክል የቃልህ መዶሻ የእውነት መንፈስ በእኔና በወገኖቼ ላይ ዛሬ ይሁን። እስከ ዛሬ ስለረዳህን ተመስገን። እስከ ዛሬ ስላገዝከን ተመስገን። እስከ ዛሬ ከእኛ ጋር ስላለ ተመስገን። ያልጠፈነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄውም አያልቅም። በእውነት አያልቅም እስከ ልጅ ልጅ ለሺህ ትውልድ። ሃሌሉያ። አባውን አንድም ሰው ሳይነካ አይድ፣ አንድም ሰው እኔን ጭምር ሳይነካ አይድ፣ አንድም ሰው ሳይማር አይድ። እግዚአብሔር ሆይ ቤት ጥሎ የመጡት ረስቶ የመጡት አገር ቤት ያለው ቁጭ ብሎ እንዳይሰሙ የሚታገል እግዚአብሔር ሆይ አሁን በስሚ ጉልበት ይቆረጥ፣ በኃይል ይቆረጥ። በኢየሱስ ስም ትኩረታቸውን ሳብኩኝ። በኢየሱስ ስም ትኩረታቸው በቃል ጉልበት የተሳበ ይሆን። ልቦናችን በቃል ጉልበት ይሳብ። ክብር ላንተ ይሆን። አንተ ዝም ብለህ ንገስ። አሁን እንድንማር እርዳን በኢየሱስ ስም። ጌታ ለዘለዓለም ድንቅ ነው፣ ስሙ ይባረክ። ይሄን ክፍል የመረጥኩት የማርቆስ ወንጌል ከሁለቱ ወንጌሎች ቀድሞ እንደተጻፈ ይገመታል። ማቴዎስም ስለዚህ ክፍል ጽፎታል፣ ሉቃስም ስለዚህ ክፍል ጽፎታል። ማርቆስ ከብዙ ወገኖች ጋር የማገልገል እድል ያጋጠመ አገልጋይ ነው። እንደምናውቀው ሉቃስና ማርቆስ ሐዋርያቶች አይደሉም። ለአገልግሎት በወጡበት የመጡ እንዲሁም ማርቆስን ብዙዎች ያን 2 ዓሣና 5 እንጀራ የያዘው ሕፃን እሱ ነው ብሎ ይገምቱታል። ለምን?
የማርቆስ እናት ቤት የጸሎት ቤት ነበር። ሰሎሜ የማርቆስ እናት ናት። ጴጥሮስ ሲታሰር ሲጸለይ ሐዋርያት ሲጸልዩ የነበሩበት ቤት የነ ማርቆስ ቤት ነው። ይሄ ማርቆስ ስለ ኢየሱስ ክርስቶስ አይቶታል፣ ሲያስተምር አይቶታል። ሕፃን ነው። ከተመረጡት ውስጥ ከሐዋርያቶች ውስጥ አንዱ አልነበረም፣ ግን ኢየሱስን ያውቃል። ኢየሱስ እናትየው ኢየሱስን ስለምትከታተል በጣም ያውቃል። ግን ከነ ጳውሎስ ጋር ከነ ጴጥሮስ ጋር ከነ ባርናባስ ጋር የማገልገል እድል አጋጥሞታል። ምክንያቱም ጳውሎስ ለመጀመሪያ ዙር የወንጌል ጉዞ ሲያደርግ አብሮ የነበረ ሰው ነው። ማርቆስ ግን መንገድ ላይ ተመልሷል። ሁለተኛ ዙር ጳውሎስ በሚሄድበት ጊዜ አልወስድም ብሎ ያለ ሰው ማርቆስን ለምን ቢባል ተስፋ ቆርጦ ይሁን ደግሞ ይሁን የቤተሰብ ናፍቆት ይሁን ወደ ኋላ የተመለሰ ሰው ነው ማርቆስ። ስለዚህ ማርቆስ ከጴጥሮስ ጋር ረጅም ጊዜ ነው ያገለገለው። ስለ ኢየሱስ ክርስቶስ ያን ሁሉ ዕውቀት እሱ የጻፈው ከጴጥሮስ ከተማረ ትምህርት ውስጥ ነው። ምክንያቱም ከኛ ጋር የሚቆይ ሰው፣ ከኛ ጋር ያለው ፓስተር፣ ከኛ ጋር ያለ አንድ አዋቂ፣ ከኛ ጋር ያለ አንድ አስተማሪ በእኛ ላይ ተጽዕኖ መፍጠር የሚችል መሆን አለበት። ማርቆስ ሕይወት ላይ ተጽዕኖ የፈጠረው ጴጥሮስ ነው። ይሄን ሁሉ ስለ ክርስቶስ እውነት ያስተማረው ጴጥሮስ ነው። ምን ብሎት? እንዲህ ነው እኮ ክርስቶስ እንዲህ ብሎት አስተምሮን ነበር፣ እንዲህ ብሎ በምሳሌ ነግሮን ነበር፣ እንዲህ ነበር ያለው እኮ እያለ ለማርቆስ ሙሉ ሀሳቡን የሰጠው ጴጥሮስ ነው። ምክንያቱም ጴጥሮስ ስሞት ሲሰዋ በሮም አብሮ የነበረው ብቸኛ ሰው ማርቆስ ነው። ጳውሎስ እምቢ ቢልም ከረጅም ጊዜ በኋላ ጴጥሮስ ማርቆስ ማደጉን አይቶ ከጴጥሮስ ጋር ብዙ ዕውቀት እንዳገኘ አይቶ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ለጢሞቴዎስ ማርቆስ ለኛ ይጠቅመናል፣ አሁን ምን አድርግ ይዘና፣ ሌሎቹ ይህን ዓለም ወዶ ሄደዋል፣ ከኔ ጋር ያለው ሉቃስ ብቻ ነው። ምክንያቱም ለሞት እየተቃረበ ያለ ሰዓት ነው። ጳውሎስ ማንን ይፈልጋል? ማርቆስን ይፈልጋል። ማርቆስ አሻሽሎታል። ማርቆስ ትናንት እንደነበረ ሰው አይደለም። ከጴጥሮስ ጋር ሲቆይ ተስፋው ታድሷል። ከጴጥሮስ ጋር ሲቆይ ዕውቀት አሳድጓል፣ ጥበብ ጨምሯል። እንዴት እንደሚናገር እንዴት እንደሚሰብክ አውቋል። ስለ መንፈስ ቅዱስ ተረድቷል ማርቆስ። ስለዚህ ማርቆስ ለእኛ ምን ያደርገናል? ያስፈልገናልና ምን አድርግ ይዘው ና። ኢየሱስ ጌታ አሜን። በዚህ ውስጥ እግዚአብሔር አንድን ሰው ከአንድ ሰው ጋር አቆይቶ ዕውቀት ያስጨብጣል፣ ጥበብ ያስጨብጣል፣ ብልሃት ያስጨብጣል። ይኸውላችሁ ሁለተኛ ጢሞቴዎስ 1 ምዕራፍ 2 ቁጥር 11 ላይ እንዲህ ነው የምላቸው። ከዛ ለቆ ሄደዋል። እነሱ የሉም። ማርቆስ በዛ ሰዓት 44 ዓመተ ምህረት ነበር የመጀመሪያን ዙር እና ባርናባስ እና ጳውሎስ ሲሄዱ ነበረው። ከዛ በኋላ ከረጅም ጊዜ በኋላ ግን ይሄ ሰውዬ ከማርቆስ ከጴጥሮስ ጋር ሆኖ ጥበብ ጨምሯል፣ ዕውቀት ጨምሯል፣ ቃል አግኝቷል፣ አውቋል። ስለዚህ ለኛ ይጠቅመናል። ወንጌልን ለማሰራጨት ጊዜው እየተቃረበ ነው። ጳውሎስ ሊሰዋ ጊዜ እየተቃረበ ነው። መልእክቱን እያስተላለፈ ነው ያለው። በዛ ሰዓት እንዲመጣ ጋብዞት ነበር ጢሞቴዎስ ይዞ እንዲመጣ። ስለዚህ ወገኖቼ ኢየሱስ ክርስቶስ በዚህ በሶስቱ መጽሐፍ ውስጥ ብዙም ቦታ በምሳሌ አስተምሯቸዋል።
በማቴዎስ ወንጌል ውስጥ፣ በማርቆስ ወንጌል ውስጥ፣ በሉቃስ ወንጌል ውስጥ በምሳሌ አስተምሯቸዋል። በአጠቃላይ 42 ምሳሌዎችን በሶስቱም መጽሐፍ ውስጥ ተጠቅመዋል። በማቴዎስ ወንጌል ላይ 19 ምሳሌዎችን፣ በማርቆስ ወንጌል ላይ 9 ምሳሌዎችን፣ በሉቃስ ወንጌል ላይ 14 ምሳሌዎችን ተጠቅመዋል። ከዛ ምሳሌዎች ውስጥ ዛሬ እኔ በማርቆስ ወንጌል ላይ የመረጥኩት ክፍል በጣም ታዋቂና የሚታወቅ ምሳሌ ነው። ብዙዎች ዘምሮበታል፣ ብዙዎች ሰብኳል። ይሄን ምሳሌ ዘሩን የሚዘራ ሰው ምሳሌ ኢየሱስ ክርስቶስ እነዚህን ስፍራ 4 በዚህ ምድር ውስጥ ያሉ ልቦች ብሎ አስተማራቸው። 4 ልቦች። ይህን 4ቱንም ልቦች ኢየሱስ ክርስቶስ በዘር ምሳሌ ነገራቸው። አንድ ሰው አለ ዘር ሊዘራ ወጣ። ምን ሊያረግ? ዘር ሊዘራ ወጣ። ግን ዘሩ የሚዘራበት ቦታ 4 አይነት መሬት ነው አለ። አንደኛው መሬት መንገድ ዳር ያለው መሬት ነው። አንደኛው መሬት መንገድ ያለበት መሬት ነው። ምክንያቱም መንገድ ዳር ላይ ያለው መሬት ብዙዎች ነገሮች እንዲያገኙ ክፍት የሆነ መሬት፣ ለአደጋ የተጋለጠ መሬት ነው። ብዙዎች ይረግጡታል፣ ይረማበሉበታል። በሌላ በኩል ወፎች ደክሞት ይበሉታል። ምን ላይ ወደቀውን? መንገድ ላይ የወደቀው። መንገድ ማለት መረማመጃ ነው። መንገድ ማለት ጊዜያዊ ጉዞ የሚደረግበት ስፍራ ነው። በመንገድ ላይ የወደቀውን ዘር ኢየሱስ ክርስቶስ እንደዛ ብሎ ተናገረ። መንገድ ላይ ሊወድቅ ይችላል። መንገድ ላይ ቢወድቅ ይሄ ዘር አለ ለአደጋው ክፍት ነው። ጠላት ሊያገኘው ይችላል፣ ሊረገጥ ይችላል። ሙሉ ፍሬ ሊሰጥ የሚችልበት ነገር አይደለም ማለት። አንዳንድ ጊዜ እኛ የገበሬ ልጆች ነን እና ዘር ይዘራል። ሲዘራ የሆነ ቦታ ሊወድቅ የወደቀው አፈር ካልተሸፈነበት ግማሹ ነው የሚበስለው፣ ግማሹ ነው ውጤት ሊሰጥ የሚችለው። እንደውም መብቀል አይችልም። ለምን? ለዩ በኩል ደረቅ ስለሆነ ከታች ይበሰብስና ግማሽ ይሆናል። ውጤት ሊያበራ ስሩ እንዳይሰድ ያደርጋል ማለት ነው። አንድ ዘር ተዘራ የሚባለው ከመብቀሉ በፊት ወደ ላይ ሳይሆን ወደ ታች ነው ስሩን የሚሰጠው። ከመብቀሉ በፊት ወደ ላይ ሳይሆን ወደ ታች ነው ስሩን የሚሰጠው። ለምንድን ነው ቀድሞ ስሩን የሚሰደው ብትሉ ወደ ላይ ለመውጣት አቅም ለማግኘት ነው። ስለዚህ ይሄ ሰውዬ ኢየሱስ ክርስቶስ ምን አለ መሰላችሁ? በዚህ መንገድ ዳር የወደቀውን ፍሬ ወፎች የሚበሉበት ቃል ነው። ዘሩ የእግዚአብሔር ቃል፣ መሬቱ የሰው ልጆች ልብ ነው። ትርጉሙን ሲሰጥ ወደ ትርጉሙ በኋላ እንሄዳለን። ስለዚህ ይሄ ሰው ይሄ መንገድ ላይ ያለ ሰው ቃሉን ሰምቶ አንደርስታንድ የማያደርግ ሰው፣ ቃሉን ሰምቶ የማያስተውል ሰው፣ ቃሉን ሰምቶ በትክክሉ የማይረዳ ሰው መንገድ ላይ እንደወደቀ ዘር ነው። ውጤት አይሰጥም። ውጤት አይሰጥም ማለት ውጤት እንዲሰጥ ከተፈለገ መሬቱ ሊታረስ ይገባል። ደጋግሞ ሊያሱስ ይገባል። ደጋግሞ ሊያስተካክሉት ይገባል። ወደዚህ መሬቱ በደንብ ሊታረስ ይገባል። መሬቱ ሲታረስ ከላይ የነበረው ሳር፣ ከላይ የነበረው ቆሻሻ ወደ ውስጥ ይገባና ይበሰብሳል። መሬቱን ምን ያደርጋል? ውጤት እንዲሰጥ ዘሩ እንዲበቅል ያዘጋጃል ማለት ነው። ስለዚህ ነው
መሬቱ ውጤት የሚሰጠው። ይሄ ግን ውጤት ያልሰጠበት ለውጤትም ያልደረሰ ውጤት አይደለም። ወደ ውጤትም ያልሄደበት ምክንያት ራሱ መንገደኛ ነው። ዘሩም ያለው መንገድ ላይ ወገኖች፣ ዘሩም ያለው መንገድ ላይ። ስለዚህ ኢየሱስ ክርስቶስ እነዚህን አራቱን ልቦች በዚህ ምድር ውስጥ ያሉ ልቦች ናቸው። እነዚህ የት ይገኛሉ? አንደኛ በቤተ ክርስቲያን ውስጥ ይገኛሉ። ሁለተኛ ወንጌል እናሰራጭ በወጣንባቸው ስፍራዎች እንደዚህ አይነት ልቦች ይገኛሉ። ቃሉን የማይሰሙ የሚሰሙ የሚመስሉ ደቂቃ ሳይቆይ አጋንንት ከአእምሯቸው አውጥቶ የሚወስድ ሰዎች ዛሬም ብዙ ቦታ ይገኛሉ። በቤተ ክርስቲያን ውስጥ፣ በጎረቤታችን ውስጥ፣ በልጆቻችን መካከል፣ በቤተሰቦቻችን መካከል፣ በጓደኞቻችን መካከል እንደዚህ አይነት ሰዎች ይገኛሉ ወገኖች። በዚህ ምድር ላይ ኢየሱስ ክርስቶስ ሲያስተምር በምሳሌ ነው የተጠቀመው። ለምንድን ነው በምሳሌ ያስተማረው? እንዲሁ መናገር አይችልም። ስብከቱ የሕዝብ ነው፣ ለተመረጡት አልነበረም። ስብከቱ በባህር ዳር እሱን ተከትሎት ለተሰበሰቡት ሕዝብ ነው። ለምን? የእግዚአብሔርን የመንግሥተ ሰማያትን ምስጢር እንዲያውቁ ላልተፈቀደላቸው ነበር እየሰበከ የነበረው። ስለዚህ ሐዋርያቶች ጥያቄ ማስነሳት አልቀረምና ጥያቄ አስነሱት። ኢየሱስ ለምንድን ነው ብዙውን ጊዜ በምሳሌ የምታስተምረው? ለምን ትጠቀማለህ ብሎ ጠየቁት። እነዚህ አለ የእግዚአብሔርን የመንግሥቱን ምስጢር እንዲያውቁ አልተፈቀደላቸው ማለት፣ በሌላ በኩል አልተመረጡም ማለት፣ በሌላ በኩል አካል ያልሆኑ እያላቸው ነው። ስለዚህ እነሱ ያዩ የማያስተውሉ፣ የሰሙ የማይሰሙ፣ አንደርስታንዲንግ የሌላቸው፣ ማስተዋል የሌላቸው ስለሆነ ለነሱ በምሳሌ ይሰበካል፣ በምሳሌ ይነገራል። በዛም እኮ ላይ ቀበሉ ይችላል። በምሳሌ ነው የሚያስተምራቸው ነበር። በምሳሌ ግን ለተመረጡት ከሱ ጋር ላሉት ነገ ወንጌልን ለዓለም ለሚያዳርሱት ምርጥ ለሆኑት ለነሱ በግል ፍቺውን ይነግራቸዋል። አያችኋል? ምስጢሩን ይነግራቸዋል። የእግዚአብሔር ምስጢር ራሱ ኢየሱስ ነው። ሃሌሉያ! የአብ ምስጢር ራሱ ኢየሱስ ነው። የእግዚአብሔርን ምስጢር ለማወቅ በጌታ በኢየሱስ ማመን ነው። እሱን መከተል ነው በጽናት። ስለዚህ የእግዚአብሔርን ምስጢር ራሱ አብ ክርስቶስ፣ የእግዚአብሔር ምስጢር ራሱ ክርስቶስ ነው። ይሄን ምስጢር ቀስ አድርጋቸው ነው የሚያስተምሩ። ይሄን ምስጢር ነገ ይወቁ። ወንጌልን ስለምታሰራጩ ነገ ይወቁ። ታላቁ ተልእኮን ወደ ዓለም ስለምታደርሱ ነገ ይወቁ። ታላቁ ትእዛዜን ስለምታከብሩ እያለ ያስተምራቸዋል። በዚህ አጋጣሚ ታላቁ ተልእኮ የእግዚአብሔር የኢየሱስ ክርስቶስ መክሊት ነው። ታላቁ ተልእኮ ወንጌልን ለዓለም ማዳረስ ነው። ታላቁ ተልእኮ ወደ ዓለም ሁሉ ሄዱ። ታላቁ ተልእኮ በአብና በወልድ በመንፈስ ቅዱስ ስም እኔ እንዳስተማርኳቸው እያስተማራችሁ ደቀ መዛሙርቴ አድርጉ የሚለው ያ ታላቁ ተልእኮ ነው። ይህችን ታላቁ ተልእኮ ሲያስተላልፍ ቀስ አድርጎ ነው የሚያስተላልፈው ወገኖች። ይነግራቸዋል፣ ምስጢሩን ይነግራቸዋል። ለምን? ለእናንተ ይህን ምስጢር ማወቅ ተሰጥቷቸዋል። ለእናንተ ይህን ምስጢር መረዳት ተሰጥቷቸዋል። ምርጦቼ ናችሁ፣ መርጫቸዋል እያላቸው ነው የነበረው። ለምን? እነሱ እንኳን ማቴዎስ ራሱ በተለየ መልኩ ነው ያስቀመጠው። እነሱ እንኳን አልተመረጡም፣
እነሱ እኮ አንደርስታንድ አያደርጉም። አእምሮአቸው ለሌላ ነገር አስተላልፎ ስለሰጡ ይህ አይነት ሰው አለ። ተመልከቱ፣ ይህን አይነት ሰው አለ አንደርስታንድ አያደርጉም። ተመልከቱ ማርቆስ 4:15 ላይ ሰይጣን ከልባቸው ይወስዳል ነው። ማርቆስ ከምን ይወስዳል ነው ብሎ ሰይጣን ከልባቸው ይወስዳል። ቃሉን እኮ ነው። እንደ መጀመሪያ አይነት ሰው አይነቱ ቃሉ እንዳይጸና በልባቸው ቃል እንዳይኖር እንዳያስተውሉ ከልባቸው ሰይጣን ይወስዳል። 4:15 ተመልከቱ። በሰሙትም ጊዜ ሰይጣን ወዲያው መጥቶ በልባቸው የተዘራውን ቃል ይወስዳል። ማቴዎስ ደግሞ እንዲህ ይላል፣ አንደርስታንድ አያደርጉትም ነው ብሎ እና ያ ሰይጣን ይወስዳል። ተመሳሳይ ሰዎች ናቸው ጻፉት፣ የተለያዩ ሰዎች ናቸው ግን ተመሳሳይ ቃል። ማቴዎስ 13:19 ላይ እንዲህ ነው የሚለው፣ አንደርስታንድ አያደርጉትም፣ አይረዱትም። ለምን? አእምሮአቸውን ስለዘጋ፣ ከአእምሮአቸው ቃል እንዳይቀመጥ ቀምቶ ስለሚወስድ፣ ሰይጣን ላጣርጎ ስለሚቀበል፣ ምክንያቱም ሬዲ ስላልነበሩ ነው። ለጌታ ቃል ለእውነቱ ዋጋ ለመክፈል ስላልተዘጋጁ ቃል በልባቸው እንዳይጸና፣ ቃል በሕይወታቸው እንዳይኖር፣ አንደርስታንድ እንዳያደርጉ ይቆልፋቸዋል፣ እንዳያስተውሉ። እንደዚህ አይነት ሰዎችን ኢየሱስ ክርስቶስ በመንገድ ላይ የወደቀ ዘር ነው፣ ወፎች የሚበሉት ዘር፣ ውጤት የማይሰጡት ዘር፣ በቤተ ክርስቲያን ውስጥ እየኖሩ በቤት ውስጥ እየኖሩ እግዚአብሔርን እያመለኩ ቃሉን ግን ሰምቶ እንዳያስተውሉ ጭንቅላታቸውን አጋንንት የዘገባቸው ሰዎች ናቸው። ጳውሎስ እንዲህ ይላል። ጳውሎስ እነዚያ ሰይጣን ከልባቸው ይወስዳል፣ አንደርስታንድ እንዳያደርግ እንዳያስተውል ያደርጋል። ማቴዎስ ያለው በ13:19 ላይ እንደዛ ነው ያለው ማቴዎስ። ለምን? አንደርስታንድ የምናደርገው በተዘጋጀ ነው፣ በዝግጅታችን ልክ ነው። አንደርስታንድ የምናደርገው ጌታ በሰጠን በቃሉ መሰረት። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። አስተዋይ የመጀመሪያ እንዳያስተውሉ ነው የሚያደርገው። የማያስተውል ህዝብ ይገለበጣል ብሎ ሌላ ጋር የተናገረው እንድፈጸም። ማስተዋል ስለማይኖር ፍሬ አይኖርም። ለዚህ አይነት ሰው እግዚአብሔርን በጥበብ ስለማይከታተል፣ እግዚአብሔርን በፍርሃት ስለማይከታተል፣ ለቃሉ ስለማይገዛ ስለማይንቀጠቀጥ ማስተዋልን አጋንንት ይወስድና ዘሩን ከልቡ ለብን ይወስዳል። ጳውሎስ እንዲህ አለ ይህን አይነት ሰው በሁለተኛ ቆሮንቶስ ምዕራፍ 4:4 ላይ በሁለተኛ ቆሮንቶስ ምዕራፍ 4:4 ላይ ለእነርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም ክፉ የማያመኑትን ሐሳብ አሳወረ። ለእነርሱም የእግዚአብሔር ምሳሌ ኢየሱስ ክርስቶስ የሆነ የክርስቶስ ክብሩ ወንጌል ቃል ነው። የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ቃሉ እንዳይገባ ምን አደረጋል? የዚህ ዓለም የጨለማ ገዢ፣ የዚህ ዓለም መንግስት አእምራቸውን ስላጨለመ
ቃሉ ብርሃን በላያቸው ላይ እንዳይበራ አድርጎ ቁጭ ያደርጋል ማለት ነው። ተመልከቱ። ይህን ነው ኢየሱስ በመንገድ ዳር የወደቀ ፍሬ ነው። ውጤት ሊያመጣ የማይችል ፍሬ ሊያፈራ የማይችል ዘር፣ ወፎች ከመንገድ ለቃቅሞ የሚበሉት ዘር እያላቸው ሲያስተምር የነበረው ይሄኛው። ተመልከቱ። ዛሬ ወጣ አድርገን አይናችንን እንመልከት። አንዳንድ ጊዜ ውጪ ወጥተን ወንጌል ስንሰብክ የሚሳደቡትን ተመልከቱ። የሰሙ የሚመስሉትን የሚያጨበጩትን ተመልከቱ። ስለዚህ ለስብ ሆን ብሎ ሊደባደብ የሚያዘውንም ተመልከቱ። እንደዚህ አይነቱን ይሄን ቃል ወደ ውስጥ እንዳይገባ አእምሮአቸውን ስላሳወሩ ይሄ ቃል በልባቸው ውጤት እንዳያመጣ ህይወት እንዳይሆን አጋንንት ልባቸውን የቆለፈ አንደርስታንዲንጋቸውን የወሰደ ማስተዋላቸውን የተቀበለ እንደዚህ አይነት ሰዎችን ነው ኢየሱስ ክርስቶስ በመንገድ ዳር የወደቀ ዘር ነው አለ። ቃል ምንም ቢወድቅ በላያቸው ቢሰን በላያቸው ብትናገር ውጤት ሊያመጡ አይችሉም አለ። ስለዚህ ነው ቅድም በማቴዎስ ወንጌል ምዕራፍ 13 ቁጥር 13ን ስንመለከት ምሳሌውን ትርጉም ሲጠይቁት ኢየሱስ ክርስቶስ በደንብ አድርጎ ሲናገር የነበረው እርሱም ከ11 ጀምረን እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለነሱ ግን አልተሰጣቸውም። ተመልከቱ። ጌታን ላልተቀበሉት፣ ላላመኑት፣ ለቃሉ ዝግጁ ላልሆኑት ይህ የእግዚአብሔርን መንግሥት ጥበብ የእግዚአብሔርን ምስጢር ማወቅ አልተፈቀደም። እንዲፈቀድላቸው ከፈለጉ በኢየሱስ ማመን አለባቸው። እንዲፈቀድላቸው ከፈለጉ የጌታ ቤተሰብ መሆን አለባቸው። እንዲፈቀድላቸው ከፈለጉ ኢየሱስን የሕይወታቸው አጋር ማድረግ መቻል አለባቸው። እነሱ ምን አላለም? ይሄን የመንግሥተ ሰማያትን ምስጢር እንዲያውቁ አልተፈቀደላቸውምና ያልኩ ሁለት አይነት ስለሆነ ነው። ይሄ ሰው ቤተ ክርስቲያን ውስጥ አለ፣ ይሄ ሰው ከቤት ውስጥ አለ፣ ይሄ ሰው ዓለም ውስጥ አለ፣ ይሄ ሰው አይዛብ መካከል አለ። የዚህ አይነት ልብ ያለ ሰው አንድ አይደለም፣ ሁለት አይደለም፣ እልፍ ነው፣ ብዙ ሰዎች ናቸው። ተመልከቱ። ስለዚህ ነው እያላችሁ ያለው ለእናንተ ግን ይሄ ምስጢር ተፈቅዶላችኋል፣ ይሄ ጥበብ ተገልጦላችኋል፣ ይሄ እውቀት ተሰጥቷችኋል። በዚህ እውቀት ለሌሎች ወንጌል ትሰብካላችሁ፣ በዚህ እውቀት ፍሬ ታፈራላችሁ። ምክንያቱም ከእኔ ስር ስላላችሁ። ስለዚህ አለ ቁጥር 13 ላይ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ይነግራቸዋል። ቀጥታ ይነገርላቸዋል አላለም። በምሳሌ ይነግራቸዋል አለ። በምሳሌ አስተምራቸዋለሁ አለ። የማያዩ ናቸው አለ። የዚህ የዓለም ጥበብ፣ የዚህ የዓለም ክብር አእምሮአቸውን አፍኖ ስለያዘ፣ ዘግቶ ስለያዘ ለነሱ በምሳሌ ይሰበክላቸዋል፣ ለነሱ በምሳሌ ይነገርላቸዋል። መስማት ትሰማላችሁና አታስተውሉም፣ ማየትም ታያላችሁና አትመለከቱም። አይናችሁ እንዳያይ፣ በጆሮአችሁም እንዳይሰሙ፣ በልባቸውም እንዳያስተውሉ። ተመልሶም እዚህ ጋር በጣም የሚገርም ቃል አለ። እንዳይድኑ ይላል። ይህን ቃል ሰምተው እንዳይድኑ፣ ወደ ድነት እንዳይገቡ፣ የመንግስት ወራሽ እንዳይሆኑ የዚህ ህዝብ ልብ ደንድኗል አለ ማቴዎስ። ይህን ሰው እኮ ደንዳና ነው አለ።
ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእርሱ ይፈጸማል። እናንተ ግን ዓይናችሁ ስለሚያዩ ጆሮአችሁም ስለሚሰሙ ብፁዓን ናችሁ፣ የተባረካችሁ ናችሁ፣ ቅዱሳን ናችሁ። እነማ? እናንተ። ለምን? የሰማችሁትን ስለምትሰሙ፣ የምታዩትን እንዲያይ ዓይናቸው ስለተከፈተ እናንተ በእግዚአብሔር መንግሥት ላይ ብፁዓን ናችሁ፣ የተመረጣችሁ ናችሁ አለ ኢየሱስ። ስሙ ለዘላለም ይባል። ምርጦቹ ያደረገን እኮ እሱ ስለመረጥን ነው። ጨለማ አልነበርንም። እንደውም በጨለማ ግዛት ውስጥ የምንኖር በብርሃን ልጆች ያደረገን፣ የክብሩን መንፈስ በእኔና በእናንተ ላይ ያደረገን፣ ተስፋ የሰጠን እሱ የታመነን። ስሙ ለዘላለም የተባረከ ይሁን። እንዲህ አላችሁ እኮ ዓይናችሁ ያያል፣ ጆሮአችሁ ይሰማል። ስለዚህ እነዚህ በቤተ ክርስቲያን ውስጥ ከቤተ ክርስቲያን ውጭ የሚኖሩ ሰዎች ዮሐንስ አለ ዛሬ በዚህ ዘመን እነዚህ አይነት ሰዎችን ዮሐንስ እንዲህ አለ 3:19 ላይ ከብርሃን ይልቅ ጨለማን የወደዱ ናቸው። ዮሐንስ እነዚህ አይነት ሰዎችን በአዲስ ኪዳን ዘመን ከብርሃን ይልቅ ጨለማን የወደዱ ናቸው። ከብርሃን ይልቅ ለጨለማ ስፍራ የሰጡ ናቸው። ስለዚህ እነዚህ ሰዎች በመንገድ ዳር እንደወደቀ ዘር ነው፣ ፍሬ አይፈሩም፣ መጨረሻ የላቸውም ያለ። እንደውም 12:14 ላይ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና፣ ለሰው ክብር፣ ለሰው ዝና፣ ለራሱ ጉራ የሚያጎበድድ ሰው ከእግዚአብሔር ይልቅ ለጓደኛ የሚጨነቅ ሰው ነው። ከእግዚአብሔር ይልቅ ለዘር የሚጨነቅ ሰው ነው። ከእግዚአብሔር ይልቅ ለራሱ ዝና የሚጨነቅ ሰው ነው። ለዚህ ሰውዬ ምንም ብትናገር ብታወራ የሰውዬ ፍሬ ሊያፈራ አይችልም ካልተመለሰ በስተቀር። የእግዚአብሔር ስም የተባረከ ይሁን። ምክንያቱም ጳውሎስ ይህን ሰው ጠንካራ ነገር መብላት የማይወድ ሰው ነው። እድሜውን ልክ ሕፃን ሆኖ መኖር የሚፈልግ፣ እድሜውን ልክ በቤቢ በዳይፐር መመላለስ የሚፈልግ፣ እድሜውን ልክ መጋት የሚፈልግ ሰው ነው። የሕፃን ልብ ያለው ያሰዋል። ስለዚህ ከሕፃንነት ለመውጣት ጥርስ የሚይዝ ጠንካራ ነገር፣ ጠንካራ ወንጌል መቀበል የማይፈልግ ሰው ነው። እሱ ሰውዬ ብሎ ይናገራል ጳውሎስ። ጌታ እድሜ በጨመረን ቁጥር፣ ቀን በጨመረ ቁጥር እንድንጨምር እርዳን። አሜን በሉ። ቀን በጨመረ ቁጥር፣ ጊዜ በጨመረ ቁጥር፣ እድል ባገኘን ቁጥር እግዚአብሔር በመንፈሳዊ በረከት፣ እግዚአብሔር በስጋው፣ እግዚአብሔር በእውቀት፣ እግዚአብሔር በጥበብ፣ እግዚአብሔር በማስተዋል ይጨምርልን። አሜን በሉ። ጌታ ይጨምራል አይጨምርም? ሁለተኛ አይነት ሰው በድንጋይ ላይ በጭንጫ መሬት ላይ የወደቀ ዘር አይነት ልብ ያለው ሰው ነው አለ። ጥልቀት የሌለ ከመሬት በላይ ያለ ወደ ውስጥ ጠልቆ ያልገባ አይነት ሰው፣ በጣም በቸርች ላይ ወንጌል ሲሰበክ ደስተኛ የሚሆን ሰው ዛሬው ኩባ ዞር ሲል የለ፣ ህይወት የለ፣ ጥልቀት የሌለ አይነት ህይወት ያለ ሰው ማርቆስ 4:14 ላይ ተመልከቱ። ቃሉ ውጭ ላይ ብቻ ነው፣ ላይ ብቻ ነው። ህይወቱ ላይ ጣልቆ ያልገባ፣ ወደ ውስጥ ያልገባ። አንዳንድ ደስ ይለኛል፣ ጠልቄ ማየት ይፈልጋሉ የሚል ዝማሬ፣ ወደ ውስጥ ጣልቆ መሄድ። የኔ እርካታ ያንተ ፍቅር ነው፣ ላዩን ማየት ይቅርብኝና
መንፈሳችንን የሚያረሰርስ ወደ ውስጠኛው ክፍል የሚያስገባ ቁርጭምጭሚት የሚያደርግ ጉልበት የሚያደርስ ወገብ የሚያደርስ ሙሉ ሰውነታችንን የሚወጥ ያ መንፈሳዊ በረከት በላያችን ላይ ይሁን። አሜን። ይህ ሰው ቤተክርስቲያን ውስጥ ያለ ሰው ነው። ቃል በጣም ሊሰማ የሚፈልግ ሰው፣ ቃል ማዳመጥ ይፈልጋል፣ መስማት ይፈልጋል። ግን ደስተኛ ነው። አሁኑንም ይሰማል፣ ያዳምጣል። ዛሬም ይሰማል፣ ያዳምጣል። ግን ሕይወት የለም። ይህን ሰው በድንጋይ ላይ የወደቀ ዘር ነው አለ ኢየሱስ። ሲር የሌለ ዘር ነው አለ። ፋውንዴሽን የሌለ ዘር ነው አለ። ቤዝ የሌለ ዘር ነው አለ። ጣልቆ መሄድ እንዳይችል ወደ ጥልቁ ውስጥ እንዳይሄድ የሚሆን ዘር ነው አለ ኢየሱስ። የዚህ የአሜሪካ ቤት እንመልከት። የአሜሪካ ቤቶች ለዩ ካርቶን ይመስላል የተሰራው፣ ግን ፋውንዴሽናቸው ምርጥ ስለሆነ ቤዙን በጣም ስለሚያስተካክሉ ለረጅም ጊዜ ቤቱ ይቆያል። ግን አንዳንድ ጊዜ ላይ እንደመጣው ቤቱን ቁጭ ብዬ ነካ ነካ ሲያረግ ኳኳኳ ይላል፣ ድምፅ ያሰማል። እነዚህ ሰዎች በካርቶን ቤት ውስጥ እንደሚኖሩት የመጀመሪያ ጊዜ ነው። ለካ ስራቸውን የሚሰሩት በውስጥ ነው። ስራቸውን የሚሰሩት በፋውንዴሽን ነው። ስራቸውን የሚሰሩት መሰረት ላይ ነው። ስራቸውን የሚሰሩት ከታች ነው። ኮንክሪቱን ነው የሚያስተካክሉት። ትናንትና ቸርች ላይ ሰላሙ ኳስ የተጫዘነውና የአማኑኤል እግሩ ተጋጨና ያንተ እግር ኮንክሪት ነው። እግሪ በጣም ጠንካራ ነው። ምክንያቱም እግሩን አግኝቶት ይሆናል። እኔ ያልኳችሁ ያለሁት አንድ ክርስቲያን መሰረቱ ሊሰራ ይገባል። ጥልቀቱ ሊሰራ ይገባል። ጠልቆ መግባት መቻል አለበት። ይሄ አይነት ክርስቲያን ይኸውልህ ምን የሚፈልግ መሰለህ? መወሰን የሚፈልግ በቃ አሁን ድንቁት ቃል ሰምቶ ተንግጣው በቃ ከዛሬ ጀምሮ ጾም ጀምራለሁ፣ ከዛሬ ጀምሮ ቃል አነባለሁ፣ ከዛሬ ጀምሮ ይጸልያለሁ። አንድን ነገር ጀምሮ ወደ ፍጻሜ የማይወስድ አይነት ሰውን በድንጋይ ላይ የወደቀ ዘር ነው አለ ኢየሱስ ክርስቶስ። መሀል ላይ ያለ ሰው፣ ሄድ መለስ የሚል ሰው፣ ገባ ወጣ የሚል ሰው፣ ጀምሮ የሚያቆም ሰው አይነት ሰው ቃል ዛሬ ያነባል፣ ይጀምራል፣ ያቆማል። ያነባል፣ ይቆማል። ጸሎት ይጀምራል፣ ይቆማል። አንድ ቀን፣ ሁለት ቀን፣ ሶስት ቀን ይጀምራል፣ አሁንም ይተኛል። ኮንሲስተንሲ የሌለ እምነት፣ ዘላቂነት የሌለ እምነት፣ ቋሚ ያልሆነ የጸሎት ፕሮግራም ያለበት ሰው መጽሐፍ ቅዱስ ዛሬ ይጀምራል፣ ከወር በኋላ አንዴ፣ ከዓመት በኋላ አንዴ ቸርች ሲመጣ መጽሐፍ ቅዱስ የሚታሰብ አይነት ሰውን ኢየሱስ ክርስቶስ ለብ ያለ ሰው ነው። ለብ ያለ ሰው ተመልከቱ። ይሄ ሰው በመጽሐፍ ቅዱሳችን ላይ በማቴዎስ 7:26 እስከ 27 ላይ አሸዋ ላይ እንደተሰራ ቤት የሆነ ሰው ማቴዎስ 7:26 አንድ እናንብብ። አሸዋ ላይ የቆመ ቤት፣ መሰረት የሌለው ቤት ተመልከቱ። ይሄ አይነት ሰው እንደዛ አይነት ቤት ነው። ለምን መጨረሻ የለውማ። ወደ መሃል አይደማ። ችግር በመጣ ጊዜ፣ መከራ በመጣ ጊዜ፣ ግፊያ በመጣ ጊዜ ተስፋ መቁረጥ የሚችል ሰው ነው ይሄ ሰው። ችግር መጋፈጥ የማይችል ሰው ነው። ቻሌንጅ ሲመጣ የሚጥል ሰው ነው ይህ ሰው። ቻሌንጅን መቋቋም አይፈልግም። ላስት ሜሞሪ የሌላቸው መጽሐፍ ቅዱስን ጥቅስ የሚያውቁ የሚሰብኩ የሚያስተምሩ የሚመስሉ ግን ከትንሽ ደቂቃ በኋላ አይምሯቸው ላይ የሌለ ታሪክን የሚያውቁ የሚመስሉ እውቀት ያላቸው የሚመስሉ ጥበብ ያላቸው የሚመስሉ እንደዚህ አይነት ሰዎች በመጽሐፍ ቅዱስ ውስጥ ድንጋይ ላይ እንደወደቀ ስር ያልሰደደ ነው ይላል።
ስለዚህ ወላችሁ መጽሐፍ ቅዱስ በዚህ ክፍል ላይ እንደዚህ ነው ያለ ያለው 27 ዝናብም ወረደ ጎርፍም መጣ ከ26 እና ይህም ቃልን ሰምቶ የማያደርገው ሰው ሁሉ ተመልከቱ ስለ ቃል ነው የምንማር ይህም ቃልን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል ዝናብም ወረደ ጎርፍም መጣ ንፋስም ነፈሰ ያን ቤት መታው ወደቀም አወዳደቁ ታላቅ ሆነ ምን ሆነ ነው አወዳደቁም ታላቅ ሆነ ቃሉን የሚሰማ ሰው ደስተኛ ሰው ቃሉን ሰምቶ ነው ማስተዋል ያቀተው ቃሉን እየሰማ ነው ጥበብ ያቀተው ይሄ ሰው ምን የሚሆን ሰው ነው ሰነፍ ሰውን ይመስላል አሸዋ ላይ ጥልቀት በሌለ ቦታ ላይ ድንጋይ በሌለ ቦታ ላይ ስፍራውን ሳያዘጋጅ መሰረት በሌለ ቦታ ላይ ቤትን እንደገነባ ሰው ነው ይህ አይነት ሰው ወዳጆቼ ኢየሱስ ክርስቶስ ይሄን አይነት ሰው ነው በድንጋይ ላይ የወደቀ ሰው ነው ጭንጫ መሬት ላይ የወደቀ ሰው ነው ይበቅላል ፀሐዩን በመጣ ጊዜ በወጣ ጊዜ ጥልቅ ብሎ የሚወድቅ ነው መከራ በመጣ ጊዜ ችግር በመጣ ጊዜ ስደት በመጣ ጊዜ መጋፈጥ የማይችል አይነት ክርስቲያን እንደዛ አይነት ሰውን ነው ኢየሱስ ክርስቶስ እያለ ያለው ስሜታዊ የሆነ ሰው ስሜታዊ ክርስቲያን ይህ ክፍል እንደዚህ ነው ኢሞሽናል የሆነ ሰው ነው ደስተኛ በከፋ አሁንም የለም ያመነ ነው መሰረት የሌለ ጌታ እሱን ያየን በእምነት በቃሉ በመልካምነት በርትተን እንድንኖር ይርዳን ሶስተኛ አይነት ሰው በእሾህ ውስጥ የተዘራ ዘር ነው ኢየሱስ ክርስቶስ ልቡን ነው ይሄ በቤተ ክርስቲያን ውስጥ የሚያገለግልም ነው የሚዘምርም ነው የሚሰብክም ነው ኑሮውን ህይወቱን በዚህ ውስጥ ያለ ግን የዚህ ዓለም ጉዳይ ቢሎቹ ንግዱ ቢዝነሱ የሚያስጨንቀው ሰው ቢሰራም ውጤት በጣም ለራሱ ይሰራል ይሮጣል ግን ፍሬውን የማይበላ አይነት ሰው ይሄን ሰው በሀብታም ምሳሌ ያመሳስለዋል ያም ምሳሌ ስለሆነ ሀብታም ሰውዬ ብዙ ሰራ ሰበሰበ በውስጡ ይጨነቅ ነበር እንዴት አደርጋለሁ ይሄን ሁሉ እንዴት ልሰበስብ የሚል አይነት ሰው ይሄን እንዴት ላከማች ቆይ በልቡ ነው እያለ ያለው ጎተራዬን አፈርሳለሁ ሌላ ጎተራ እሰራለሁ ብዙ አድርጌ ነፍሴን ነግራታለሁ ለብዙ ጊዜ የሚሆን በረከት አለሽ ጠጪ ሰርተሻላ ሰብስበሻላ አጠራቅመሻላ የሚል አይነት የሀብታሙ አይነት ሰው ኢየሱስ ክርስቶስ ሀብታም መንግሥተ ሰማያት ብር ያለው ገንዘብ ያለው በሀሳብ ሀብታም የሆነ ሰው መንግሥተ ሰማያትን ከሚገባ ግመል በመርፌ ቀዳዳ ቢገባ ይሻላል አለ ይህ አይነት ሶስተኛ አይነት ሰው በዚህ አይነት ጭንቁስ ያለ ሰው የብር የዚህ ዓለም ጉዳይ ቢዚ ያደረገ ሰው የዚህ ዓለም ጉዳይ ያስጨነቀ ሰው ነው በጣም ቢዚ የሚል ሰዎች ለእግዚአብሔር ጊዜ የሌላቸው ለጸሎት ጊዜ የሌላቸው ለቃል ጊዜ የሌላቸው ቢሉን ለመክፈል አስራት ለመክፈል ጊዜ የሌላቸው ገንዘብን ለማውጣት ጊዜ የሌላቸው ለስራ ብርቶች ጎበዞች ሯጮች ለሰው ግን የሚተርፉ አይነት ሰዎችን የዚህ ዓለም ነገር አንቆ ፍሬ እንዳያፈሩ ያደርጋሉ ሶስተኛ አይነት ሰው ምን እንዳያደርጉ የዚህ ዓለም ባለጠግነት የዚህ ዓለም ነገር የዚህ ዓለም ደስታ የዚህ ዓለም ጉዳይ ማርቆስ 4:8 እንመልከት ይላችሁ ባለጠግነት ምኑ
ምን ያደርጋል? ፍሬ እንዳያፈራ ነው የሚያደርገው ይሄን ሰው። ስለዚህ እኛ በጌታ ቤት በጌታ በኢየሱስ ዕውቀት በእሾህም የተዘሩ ሌሎች ናቸው። ቃሉን የሚሰሙ እነዚህ ናቸው። የዚህ ዓለም ሐሳብና የባለጠግነት መታለል የሌለውን ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈሩ ይሆናሉ። 19 የዚህ ዓለም የሁላችሁ ዕድሜ 40 ሲደርስ እኔንም ጨምሮ ለስራ ቤት ቤተሰብ እንላለን ሁላችንም። አንድ ሰው ዕድሜ 40 ሲሞላ ጭንቀቱ ይጨምራል። 50 ከመግባቱ በፊት ለልጆች ለቤተሰብ ጎተራይ ቢል ሴቪንግ የማለት ቤት ሞርጌጅ የሚባልበት ዕድሜ ነው። ይሄ ምን ያደርጋል ብሎ ይወዳል፣ ውጤት እንዳይኖር ያደርጋል። ስለዚህ በመጠን እናርግ። በምንና በልክ እናርግ። ለእግዚአብሔር እንስጥ። ቅድሚያ ለእሱ እንስጥ። አስቀድመን የእግዚአብሔርን መንግስት እንይ፣ ጽድቁንም እንከተል፣ ሌላው ይመጣል። አሜን በሉ። እስቲ አሜን በሉ። ሌላ አይመጣም። ይሄን አይነት ሰው ነው ኢየሱስ ክርስቶስ የዚህ ዓለም ባለጠግነት የሚያስጨንቀው አይነት ሰው። እኔም የዛሬ 3-4 ዓመት እንደዚህ አይነት መንፈስ አጋጥሞኝ ነበር። እውነቴን ነው የምላችሁ። ስራ ብቻ ለእንቅልፍ ለራሱ ጊዜ የማይሰጥበት ጊዜ፣ ስራ ብቻ መነሳት፣ ሩጫ፣ ከእንቅልፍም በጊዜ ዋው ብሎ መሮጥ የነበረበት ጊዜ። እውነቴን ነው። ህይወት ያስተምራል። ለከመር እንረጋጋበት ዘመን ይመጣል። ቆም ብለን ራሳችንን የምናይበት ህይወት እንዴት ነው የምንልበት ጊዜ ይመጣል። ራሳችንን የምንገመግምበት ጊዜ ይመጣል። እኔ ፍሩትፉል ነኝ ወይስ አይደለሁም? ክርስትና እንዴት ነው የምንልበት ዘመን ይመጣል። ያቺ እድሜ አሁን እኛ የደረስን እድሜ ነው። ሁላችንም ይሄን እድሜ ይሄን ጊዜ ልናውቅ ልንገናዘብ ይገባል። ውጤት ያላችሁ ከዛ ውስጥ አንዱ ነው ፍሬያማ የሆነው፣ አንዱ ነው ውጤታማ የሆነው፣ አንዱ ነው። ተመልከቱ 75% ውጤት የለውም ማለት ነው። ከመቶ 1/4 ነው ውጤታማ የሆነው። ከመቶው 25% ነው ውጤታማ የሆነው። ይሄ ማለት ከመቶ 25% ከክርስቲያን መንግስተ ሰማያት የሚገባ ከሆነ ተመልከቱ እንዴት አይነት ጭንቅ እንዳለ። ለዚህ ነው መንግስተ ሰማያትን መግባት እንዴት አይነት ጭንቅ እንደሆነ ኢየሱስ የተናገረው። ጠባቧ መንገድ ሁሌም ጠባብ ናት። ሮጦ ለሚሄድ አትመችም፣ በግርግር ለሚያልፍ አትመችም። እግዚአብሔር በረዳን መጠን ወገኖች ቆም ብለን አማይ ኦን ራይት ትራክ ማለት አለ። በትክክለኛው መንገድ ላይ ነው። ክርስትና ውጤታማ ነው፣ ህይወት እንዴት ነው ብለን ራሳችንን እንድናይ እግዚአብሔር ይርዳን። አሜን አሜን በሉ። ምክንያቱም ይህ አራተኛ የመጨረሻ ክፍል ነው። ይሄ ክፍል ሰው ራሱን የሚያይበት ክፍል ነው። ሰው ዝግጅት የሚያደርግበት ክፍል ነው። ሰው የሚጾምበት ክፍል ነው። ሰው በጸሎት የሚተገበት ክፍል ነው። ቃል ለማንበብ የሚተገበት ክፍል ነው። ያ መልካም አፈር የተባለው ፍሬ የሚያፈራ የተባለ ክፍል ሰው ራሱን የሚያይበት ክፍል ነው። ለቃሉ የሚታዘዝበት ክፍል ነው ወገኖች። ለእግዚአብሔር የሚታዘዝበት ክፍል ነው። ማቴዎስ እንዳለ አንደርስታንድ የሚያደርጉበት ክፍል ነው። መጽሐፍን ሰምቶ አንደርስታንድ የሚያደርጉበት የሚያስተውሉበት ክፍል ነው። ይህ ክፍል ማቴዎስ አንደርስታንድ ያደርጋሉ አለ። መልካም አፈር ወይም መልካም ልብ ያላቸው። ማርቆስ ደግሞ ፍሬያማ ፍሬ ያፈራሉ አለ። ተመልከቱ። ሉቃስ በትዕግስት ፍሬያማ ይሆናሉ። በትዕግስት ለእግዚአብሔር ጊዜ እየሰጡ ዳዊት እንዳለ በእግዚአብሔር ፊት የሚቆይ ቆይቶ እግዚአብሔርን ዘንበል የሚያደርጉ ቆይቶ የእግዚአብሔርን ክብር የሚናፍቁ
ቆይቶ የእግዚአብሔርን ማንነት በሕይወታቸው የሚገልጡ አይነት ሰዎች ናቸው። መልካም ልብ ያላቸው ሰዎች፣ መልካም መንፈስ ያደረባቸው ሰዎች፣ ፖዚቲቭ ቲንከሮች። እውነት እነሱ ጋር ሁሌም እውነት የሆነባቸው ሰዎች፣ ሕይወታቸው ከእውነት ውጪ ፈቀቅ የማይሉ ሰዎች፣ እነዚህ አይነት ሰዎች መልካም ልብ ያላቸው ሰዎች ናቸው አለ። አፈሩም መልካም ነው አለ። አንዱም 30 አንዱም 60። ይሄን በመንግስተ ሰማያት ያለውን የአክሊል አይነት ነው የሚያሳየው። ወርቅ አለ፣ ብር አለ፣ ናስ አለ። 30 እስካሁንም ድረስ በደረጃ ውስጥ ነው ያሉት። 30 በሜዳሊያ ሰንጠረዥ ውስጥ ነው ያለው። 60 በሜዳሊያ ሰንጠረዥ ውስጥ ነው ያለው። 100 ወርቁን ይዞ በሜዳሊያ ሰንጠረዥ ውስጥ። ነገ ጳውሎስ እንዳለ ሩጫችንን ጨርሰን አክሊል ይጠብቀናል። የኖርንለት ጌታ፣ የሰበክንለት ጌታ፣ ያከበርንለት ጌታ ያከብረናል የምንልበት ጊዜ ሩቅ አይሆንም። ወይ እሱ ይመጣል ወይ እኛ እንሄዳለን። ስለዚህ እግዚአብሔር በሰጠን ዕድሜ፣ እግዚአብሔር በሰጠን ሰዓት፣ እግዚአብሔር በሰጠን ህልውና፣ እግዚአብሔር በሰጠን ዘመን፣ እግዚአብሔር በሰጠን ጊዜ በመልካምነት እንድንኖር እግዚአብሔር ይርዳን። እሱን አስከብረን እንድናልፍ እግዚአብሔር ይርዳን። እንደዚህ አይነት ሰው ለቃሉ የሚቀጠቀጥ እግዚአብሔርን የሚያከብር ቃሉን የሚያምቅ ለቃሉ እውነት የሚኖር በዚህ አጋጣሚ ክርስቲያን ማለት የኢየሱስ ተከታይ ማለት ነው። ደቀ መዝሙር ማለት የቃሉ ተማሪ ማለት ነው። አገልጋይ ማለት ለክርስቶስ ለመኖር የቆረጠ ማለት ነው። ሚስቱን የካደ፣ ቤተሰቡን የካደ፣ ህይወቱን የካደ፣ ሊከተለኝ የሚወድ ራሱን ይካድ፣ ሊከተለኝ የሚወድ ቤተሰቡን ይካድ፣ ሊከተለኝ የሚወድ ዕለት ዕለት መስቀልን ይሸከም የተባለ አይነት ሰው፣ ሊከተለኝ የሚወድ ገንዘቡን ይካድ፣ ህይወቱን ይካድ፣ ዝናውን ይካድ፣ ዘሩን ይካድ፣ ሙያውን ይካድ፣ ሊከተለኝ የሚወድ ቤተሰቡን ይካድ። 100 ሊያፈራ 60 ሊያፈራ የተባለ አይነት ሰው መልካም ልብ ያለው ሰው፣ ጊዜን ለእግዚአብሔር የሰጠ፣ እውቀቱን ለእግዚአብሔር የሰጠ፣ ጉልበቱን ለእግዚአብሔር የሰጠ፣ ቤተሰቡን ለእግዚአብሔር የሰጠ፣ ህልውናውን ለእግዚአብሔር የሰጠ፣ ህይወቱን ለእግዚአብሔር የሰጠ መልካም ልብ ያለ ሰው። ተመልከቱ፣ ጂሚ ካርተር የአሜሪካ ፕሬዝዳንት ነበሩ። ትናንትና 2024 ነው ማለት ነው የሚሞቱት። ዛሬ ብዙዎች የሚጠቀሙበትን ሀቢታት ሁማና የተባለውን ቤት መስራች እሳቸው ናቸው። ብዙዎች የሚጠቀሙበትን መልካም ነገር ለብዙዎች ቤት የሚሰራውን ድርጅት ያቋቋሙት እሳቸው ናቸው። አንደኛ በሳቸው ቤት እስከሚሞቱ ድረስ ባይብል ስቴት ነበር። እስከሚሞቱ ነገር ድረስ መልካም ነገር ነበረባቸው ጂሚ ካርተር። ስለዚህ እኛም ባለንበት ዘመን እግዚአብሔር በሰጠን ዕድሜ መልካም ነገር ተክለን እንድናልፍ እግዚአብሔር ይርዳል። አንድ እውነት ተክለን እንድናልፍ እግዚአብሔር ይርዳል። ያው ዛሬ ብዙዎች እየተጠቀሙ እንደው ከዚህ ውስጥ ያን ቤት ተጠቃሚ የሉ አያችሁ፣ ለእኛም ተረፈ። ለብዙዎች የሚተርፈውን መልካም ነገር ቤት ሰርቶ የሚሰጥ፣ ዲስካውንት ሰጥቶ የሚሰጥ ቤት እንዲሰራ ድርጅት ያቋቋሙት እሳቸው ናቸው። አንድ አማኝ፣ አንድ ክርስቲያን፣ አንድ እግዚአብሔር መልካም ልብ ያላቸው ሰው። ስለዚህ በመልካምነት በሰዎች ዘንድ የተመሰከረ ህይወት፣ በእግዚአብሔር በመላእክቶች ዘንድ የተመሰከረ ህይወት እንድንኖር እግዚአብሔር ይርዳል።
ደግሞ ቃሉንም ይባርክልን። እግዚአብሔር ትልቅ አምላክ። ስለዚህ በዚህ ውስጥ አንድ ነገር ልንገራችሁ። እነዚህ አራቱ ሰዎች በዚህ ውስጥ አሉ። እነዚህ አራቱ ሰዎች የታሉ ብያቸው በዚህ ውስጥ አሉ። ይሄ ኢየሱስ ክርስቶስ ዝም ብሎ ሎጂክ አስቀምጦ አይደለም ሄደው። ሰው ከአራት አይነት ልብ ሊሄድ አይችልም። የመጀመሪያው ልብ ደንዳናው ልብ ነው። ሁለተኛው ልብ ደስተኛው ልብ ነው፣ ጊዜያዊ ልብ ነው። ሶስተኛው ልብ በራሱ ጊዜ የሆነ ልብ ነው። አንድ ልብ ግን አለ መልካም ልብ ነው ብሎተናል። ስለዚህ እግዚአብሔር ከነዚህ ውስጥ ከአራቱ ልቦች ውስጥ የተኛው ውስጥ እንዳለን ራሳችንን እናውቃለን። ያንዳንዱ ሰው ወደ መጨረሻኛው ወደ አራተኛው ወደ መልካሙ ልብ ማደግ እንድችል እግዚአብሔር ይርዳል። እንጸልይ። ሃሌሉያ ሃሌሉያ። አባ ጣልቆ መሄድ ይሁን፣ አባ ወደ ውስጥም ወደ ላይ ማደግ ይሁን፣ አባ መሰረታችን የተስተካከለ ይሁን፣ መልካምነት ሕይወታችንን ይቆጣጠር። ሰላም፣ ፍጹም እረፍት፣ ፍጹም በጎነት፣ ፍጹም መልካምነት ከመንፈስ የሆነ ከኃይል የሆነ ማንነታችንን የሚለውጥ የሚያኖር የሚያቆም በእኔና በወገኖች ላይ ይለፍ። ጣልቆ መሄድ መንፈስ ቅዱስ ቁርጭምጭሚታችንን፣ መንፈስ ቅዱስ ጉልበታችንን፣ መንፈስ ቅዱስ ከወገባችን፣ መንፈስ ቅዱስ እግዚአብሔር ሙሉ መጠለቅ እስከሚያስችል በሕይወታችን ላይ ይሆን።